ከዛ ምንድን ያደረኩትኝ ከኬጂዋን ያው ወደ ኬጂቱ አለፈች። እዛም አሪፍ ነበረ ውጤቷ። ያው ከልጆች ጋር ተግባቦት አይኖራት እንጂ ትውላለች፣ ሲላት ትጽፋለች፣ ሲላት አንጽፍም። በእንደዛ ሆኖ ያው ሁለተኛ ዓመት አለቀ ማለት ነው። ከዛ ልክ ኬጂ ስሪ ስትገባ እዛው አካባቢያችን መንግስት ትምህርት ቤት ስለነበረ እዛ መንግስት ትምህርት ቤት ላስገባት ብዬ አስወጣኋት። ከዛ መልቀቂያዋን አወጣው ማለት ነው። ያው እግዚአብሔር መቼስ እወቅ ባተባለ ሰዓት አይደል የምናውቀው። መቼስ እግዚአብሔር ሳያዘጋጀን ምንም ነገር አያመጣብንም። እና የሚገርማችሁ ነገር ከአንድ ሳምንት በፊት አዋሳን ሄጄ ነበረ። ያው በመስሪያ ቤታችን ሴቶችና ህጻናት ላይ እሰራ ነበር እና ያንን ሪፖርት ለማቅረብ እንደ ኦል ብራንች ሁለት ሰው ተብሎ ያው እኔ ሰብሳቢ ስለነበርኩኝ ያንን ሪፖርት ለማቅረብ ሄድኩኝ። እዛ አዋሳ ሆነን የአዳማ ብራንች ልጆች ነበሩ የኛ መስሪያ ቤት ሰዎች እና የሚያወሩልኝ ስለ ቤተል ኦቲዝም ሴንተር ነበረ። ቤተል ኦቲዝም ሴንተር የሚባል አለ። በጣም ነው የሚያሳዝነው። በጣም ብዙ ሰዎችን ሳፖርት ያደርጋል እና ልጆቹ ብታይ ሲያሳዝኑ እና ብታስተባብሩላቸው ነው። ምንም አይነት የገቢ ምንጭ የለውም ቤተል ኦቲዝም ሴንተር። በዚህ አጋጣሚ ምንም አይነት ገቢ ማሰባሰቢያ አመታዊ በዓል እንኳን አያዘጋጅም። ያው የኦቲዝም አዌርነስ መስጫ ቀን እናዘጋጃለን እንጂ ምንም አይነት ለትርፍ የተቋቋመ ድርጅት አይደለም። በጣም ምስኪን ሴት ናት። የሚገርም በቃ እናት ሰርታ ልጆቿ እንድታስተዳድር እናቶችን የምታግዝ እናት ናት። እና አምጡ ልጆቻችሁን እዚህ የዋሉ በሞግዚት እንትን ይልላችኋል። ከዛ ማንም ሰው እንዳይርበው ልጇ እንዳይራብ አንድ እናት በቃ የሚይዝላት አታ ከነ ልጇ እንዳትራብ ነው። እና ስለዚህ ሴንተር እየነገሩኝ ነበር። እኛ የተወሰነ አብረናት ሰርተናል እና የእናንተ ብራንችም እንደው አንድ ሰራተኛ አንድ ሶፍት አንድ ሳሙና እንኳን ቢሰጥ እንግዲህ 240 ሰራተኛ ነበረን ያኔ። ከዛ ሁሉ ስንት እንደሚገኝ አስቡት ምናምን እየተባለ የሚገርማችሁ ነገር ስብሰባው አልቆ ወተን እራት እየበላን ሁሉ የሚወራው ስለ ቤተል ኦቲዝም ሴንተር ነበር። ከዛ በፊት ምንድን ነው ያደረኩትኝ? እዛ ከመሄዴ በፊት ከአንድ ወር በፊት ከ15 ቀን በፊት ቤቢን ማስገብቻለሁ። እንግዲህ የመንግስት ትምህርት ቤት ብያቸዋለሁ። ሁለቱንም ነበር ያስገባቸው። እሱን ኬጂ ዋን እሷን ኬጂ ስሪ ማለት ነው። ከዛ ቤቢን ማውራት ስለማይችል በጣም ይጋጫል እና ማውራት ስለማይችል ስለሚናከስ የሆነ ትምህርት ቤት አለ እዛ ግማሽ ቀን አዊውና አፍ ሲፈታ ይመጣል አሉኝ ማለት ነው። እኔ ምን እንደሆነ አላቀላችሁ። እሺ ብዬ ምን እናደርጋለን፣ ሞግዚቷ እሱን ይዛ ትሄዳለች። እኔ ደግሞ ሴቷን ጠዋት አድርሼ እሄዳለሁ ወደ ስራ ማለት ነው። ከዛ በኋላ ከሰዓት ከሞግዚቷ ጋር ተዛዝለው ይመጣሉ። 9 ሰዓት ላይ ደግሞ እሱን አዝላው ትሄድና ማርዬን በእግሯ ይዛ ትመጣለች። በጣም ቅርብ ነው ትምህርት ቤቱ። እንግዲህ በ15 ቀን የተማረችው እዛ ትምህርት ቤት። ከዛ ምንድን ያደረጉኝ እንደዚህ እያወራን ስለ ቤተል ኦቲዝም ሴንተር እያወራን ሰኞ የሄድን ቅዳሜ ተመለስን ማለት ነው። እና ያን ሁሉ ቀን የሚያወሩልኝ ስለ ኦቲዝም ሴንተር ነበርና በጣም የሚገርመኝ ታሪክ እግዚአብሔርን። እና ቅዳሜ አጋጣሚ ሞግዚታቸውን ትንትል ነበረ። የክፍለ ሀገር ልጅ ናት። ተማርም ስለነበረ ቴንኪው ተባብለን ተለያየን ከሞግዚቴ ጋር ማለት ነው። ከዛ ምን ሁለቱም ከገቡ ካልሆነ የተወሰነ ሰዓት ፈቃድ እየሞላሁኝ አወጣቸዋለሁ ምናምን ብዬ፣ ግን ያው ሰራተኛ የመምጣት እቅድ አለኝ። ምክንያቱም ጠዋት ሁለቱንም አድርሼ ብችል እንኳን ከሰዓት አልደርስም ምናምን ብዬ የለች። ሰኞ ጠዋት አንድ ሳምንት እረፍት ሞላሁኝና ሰኞ እሷን አድርሼ ከዛ ቤቢን አደርሳለሁኝ አልኩኝና ቤቢን አዝዬ ነው አላዘርኩትም። እሱንም እሷንም ይዣቸው ሄድኩኝ ማለት ነው። ከዛ ቤቢ ያኔ ብዙም በእግሩ መሄድ አይወድም ነበረ። ስለ ቤቢ በኋላ ላይ እነግራቸዋለሁ። የእሷን ልጨርስና ብዬ ነው። ከዛ ምንድነው የማደርገው? ቤቢን ልክ ስንገባ የማርያሜት እናት ነሽ አሉኝ። ያው ማርያሜት ተከሳለች መግባት አይቻልም አሉኝ። አስባችሁታል? አንድ 5 ዓመት ልጅ ሚሶች ተሰብስበው ከሰዋት ማለት ነው፣ ተፈራርመው። ከዛ ስል ተከሳለች መግባት አትችልም፣ ስለዚህ ዳይሬክተሩ አለ ከፈለግሽ ዳይሬክተሩ ጋር አዋሪው ሲሉኝ እሺ ብዬ ልጄን ጠልጠል ላረኩኝና ጀርባዬ ላይ አድርጌ ሁሌም እዚህ ጋር ሻርብ አድርጌ ነው የምሄደው። ቤቢዬ ብዙም መራመድ አይወድም ነበር። አሁን እግዚአብሔር ይመስገን። ከዛ እሺ ብዬ ገባሁ። ስገባ ሰዎች ነበሩ። ያው ቀሽቃሻ ናት ነግሬያቸዋለሁ፣ አትቀመጥም አርፋና።
እዛ ጋር ቆሚ ቁጭ በይ በቃ ከእሷ ጋር ግብ ግብ ገጠምን። በቃ ትዞረዋለች ግቢውን። በዛ ላይ በጣም ትልቅ ነው ግቢው። ከእሷ ጋር መሽከርከር ሆነ። ከዛ ሰዎች ወጥቷል ነይ ግቢ ተባልኩኝ። አቤት ዘይ ማርያም የት እናት ነሽ ቁጭ በይ ያለኝ። እሺ ብዬ ቁጭ አልኩኝ። አይ ሚሶቹ ኃላፊነት አንወስድም ከዚህ በኋላ ስለዚህ አንችላትም ብለዋል። እንዴ ለምንድን ነው የማይችሏት አልኩት። አይ እደጅ ትወጣለች። አዎ እደጅ ትወጣለች። እዛኛው ትምህርት ቤትም እደጅ ትወጣለች፣ ግን ጎበዝ ናት ማለት ምንድን ነው አሁን የእሷ የሚጻፍ ነገር ካለ ቁጭ ትላለች። ያንን ጽፋ እስከምትጨርስ ቢዚ ማድረግ ነው በቃ የሚጠበቅብኝ፣ ቢዚ ማድረግ እንደሆነ ነግረውኛል እኔ እነዛኞቹ ሚሶችም። ከዛ የጻፈች ትጽፍና አሳርማ መውጣት ነው ስራዋ። ይሄ እንደ ተማሪ ቁጭ ብሎ እጁን አጣምሮ መጠበቅ አትወድ። አዎ እንደዚህ አይነት ባህሪ ያላት ግን እስከምትለምደው ነው ኢንቫይሮንመንቱን። ምክንያቱም ክፍሎቹን እንዳለ አይታ አልወጣላትም፣ መጫወቻዎቹን ምኖቹን ሁሉ አይታ ስላልወጣላት ከዛ በኋላ ትስተካከላለች ብዬ አስቤ ነው እንጂ እዛም ያላትን ባህሪ ነግረውኛል። ስለው አይ እኛ ከዚህ በላይ አንችላትም ማለት እንዴ ምን ላርጋት ታዲያ አልኩት። እንግዲህ ህዳር ሆኗል አስቡት። ምን ላርጋት እላለሁ እና እኔ ምን አገባኝ አለኝ። ለእኔ ብለሽ ነው እንዲወለድሽው ነው ያለኝ። እና ከአፋችን የምናወጣውን እንኳን የማንጠነቀቅ ዳይሬክተር ተብዬዎች አለን በየቦታው። እግዚአብሔርን ይሄ የኔ ስራ አይደለም። ሚሶቹ ከሰዋታል፣ አይችሏትም። አስፈላጊ ከሆነ ከፊታቸው መስማት የምትፈልጊ ከሆነ ተባለና ተጠሩ። ከዛ ባለፈው እንደዚህ ወጣ እንደዚህ አድርጋ። ያው መቼስ ልጃችሁን ጠርታችሁ አታመሳክሩም። እንደዚህ አድርገሽ ነበር አትሉም እችል ልጅ፣ ምክንያቱም ኮሚኒኬሽን ስኪሏ ሎ ነው ብያችኋለሁ። እና ከዛ ቀጥታ ማን ጋር ነው የሄድኩትኝ? የሴቶችና ህጻናት ነበረች። ሄድኩኝና አናገርኳት። እንደዚህ ብለው የነበረ ምናምን ስላት በቃ ነገ ጠዋት ነው ያለችኝ። እሺ ወጣውና ሄድኩኝ። በነጋታው ጠዋት ከሴቶችና ህጻናት ባለሙያ ጋር ሆነንና ገባን ማለት ነው። ስንገባ ያችኑ ቃል ነው የተደገመልኝ። አስፈላጊ ከሆነ ሂጅና ሴቶችና ህጻናት መክሰስ ትችያለሽ፣ ብትከሽ ምንም ልናረጋት አንችልም። ምክንያቱም መንግስት ለሷ ብሎ ይመደበልን የለም። ከዛ ስፔሻል ኒድ ናት አለች እሷ ማለት ነው። ሴቶችና ስፔሻል ኒድ ናት። ስለዚህ ምን ችግር አለው? ከአንደኛ ይሄ ኬጂዋና ኬጂቱ አሉ ይመስለኛል። እና ይችኛዋ ኤክስትራ ሞግዚቷ ሁለት ተደርጎ ነው አይ ቲንክ የሚመደቡት መሰለኝ። እና እኔ መንግስት ላይ እንኳን አላውቅም። ስለዚህ ምን ችግር አለው? ስትወጣ ብታያት። አንደኛ ትንሽ ናት ደግሞ ግቢው በጣም የሚገርመው ነገር ትንሽ ናት። እንደዚህ በመስኮት ራሱ ይታያል የሚጫወቱበት ቦታ። ያንን ከፍተው አይወጡም። ከዛ ስትል እንደ ማንም ሰው ኃላፊነቱን መውሰድ አይፈልግም። ሴቶችና ህጻናት የሚገርማችሁ ነገር አንዳንዴ እኮ ለራሳችን እንኳን ሳንሆን ነው እንሰራለን፣ እናገለግላለን፣ ግን ለራሳችን እንኳን መሆን አንችልም። እኔ እንግዲህ ሴቶችና ህጻናት ላይ አስተባብራለሁ ብያቸዋለሁ፣ ግን ለራሴ ልጅ እንኳን መቆም አልቻልኩኝም። ከዛ ሴቶችና ህጻናት ሄደሽ ብትከሽም ምንም አታመጭም ምናምን ሲል በዛ ሰዓት የሚገርማችሁ ቁጭ ብላ ምን ትጽፋለች? የኔ ልጅ የዜግነት ክብር ቁጭ ብላ የዜግነት ክብር ትጽፋለች። እኛ እኮ እዛ ጋር እየተካሰስን እዛ አላስፈቀደችም። ቀጥታ ሄዳ ከዳይሬክተሩ እስክሪብቶ ወሰደች። ከዛ ፕሪንተሩን ከፈተች፣ ወረቀት አወጣች ነው ቁጭ ብላ ነው እየጻፈች ያለችው። ዞር ስትል ሴቶችና ህጻናት አየቻትና ሳብ አደረገችና አያችሁ አለቻቸው። አያችሁ ምን አይነት ልጅ እየገደላችሁ እንደሆነ። ከ5 ዓመት ልጅ የማይጠበቅ እንግዲህ 5 ዓመት ከ9 ወር ከ10 ወር አካባቢ ነው የማይጠበቅ ነገር እየጻፈች ነው። ግን አያችሁ አይደል ምን አይነት ትውልድ እየገደላችሁ እንደሆነ አለች። ወጣ። ከዛ ኬዙ ምን እንደሆነ አልገባኝም። በቃ ማለት እነሱም ኦቲዝም ነው አላሉኝም። በቃ አንችላትም ነው። ከዛ ወዴት መሩኝ? ቤቢን ወደ ላኩበት ትምህርት ቤት መሩኝ ማለት ነው። እና ወደዛ ሲመሩኝ አንደኛ በጣም ትልቅ ነው ያኛው ትምህርት ቤት። ኦቲዝም ልጆች አሉ፣ ኦቲስቲክስ አሉ፣ ዳውን ሲንድሮም አሉ፣ ነንቨርባል ልጆች አሉ። አንድ ክፍል ላይ ነው። ከዛ ምንድነው ኬዙ? በቃ ይሄ ነው የሚለኝ ሰው አጣሁና ሄድኩኝ። እዛ አልወስዳትም አልኩት። ምክንያቱም ማርዬ በጣም ወንዝ ትወድ ነበር፣ እንደዚህ ውሃ ስቲል በጣም መዋኘት ምናምን በጣም ትወዳለች። እና አባይ እያለች ነበር የምትዘፍነው ማለት ነው። እና
ከጀርባው ወንዝ አለ ያ ትምህርት ቤት። በእርግጠኝነት ልጄን ወንዝ ዳር ነው የማገኘው፣ ወይ ውስጥ ገብታ በውሃ እየተቦራጨቀች ነው የማገኛት። ስለዚህ እንደዚህ አይነት የውሃ አድናቂ ልጅ እንዴት ብዬ ነው እዛ ትምህርት ቤት የምከታት? ብቻ እንደው ሲያልፍ ደስ ይላል። ስማሙል ከዛ ሄድን። ከዛ ይዣቸው ቁጭ አልኩኝ። በቃ በጣም ነው የከፋኝ ማለት ነው። እና ይሄ ነው የሚለኝ ሰው ፍለጋ አንድ ትምህርት ቤት ይዣቸው ሄድኩኝ። በጣም ወደ ትምህርት ቤት ነው። አንድ ማቃት ሴት ልጇን እዛ ነው የምታስተምረው እና አያወራም እና ብዙ ብር ነው የሚከፈለው ምናምን ስትለኝ እሰማለሁኝ። እና እንዴ እነሱ ቀላል መሰለሽ እንዴ? እኔ ነኝ እኮ የማውቀው ስንት እንደ ለካስ ኦቲዝም ነው ልጁ። እዛ ሄድኩኝ እዛ ትምህርት ቤት በድፍረት። ባለቤቱ ያለ ስላት ሳይኮሎጂስት ነው ይመስለኛል። እና አዎ እንደ ነገ ቀጠረችኝ። የቀጠረችኝ ቀን ሄድኩኝ ማለት ነው። ከዛ ትመዘግባላችሁ አልኩት። ሲጀመር እኔ ያንን ከፍሎ የማስተማር አቅሙም የለኝም፣ ግን እንደው ያለሁበትን ልነግረው ነበረ። ቢያንስ እንደው የተወሰነ ነገር እንኳን ዲስካውንት ቢያደርግልኝ ብዬ ማለት ነው። ከዛ አንደኛ አንመዘግብም፣ ለሚቀጥለው አመት ራሱ የዘንድሮቹን አመት ግማሽ ላይ ነው የምናዘጋጀው፣ እዚሁ ይቀጥላሉ አይቀጥሉም በሚለው። ስለዚህ አንመዘግብም እና ምንድን ነው አልኩትኝ። በቃ ምንድን ነው ልጆቼ ላይ ያለው እንደዚህ ነበረ። ቤቢን 1 አመት ሉዝ አስደርገውብኛል፣ አፍ ሲፈታ ታስተምሪዋለሽ ብለው። ማርዬ ደግሞ እንደዚህ ናት፣ በጣም ኃይለኛ ናት፣ ራሷን ትመታለች ምናምን። ግን አሁን ለውጥ አላት፣ ግን ኢንቫይሮንመንቱን በትክክል እስክትለምደው ነው እንጂ አልኩትኝ ትምህርት። ከዛ እዛው ጋር ቆሜ እንትን እያለች ታነባለች እሷ ማለት ነው። ሄደች ሀግ አረገችው ምናምን። አጠገቡ ላፕቶፕ ነበረ፣ ላፕቶፑን አነበበች። ለምን ከዛ ኤሌክትሮኒክስ በጣም ትጠቀም ነበር አለኝ። አዎ ስለ በቃ የእሷ የኤሌክትሮኒክስ ችግር ነው፣ ቨርቹዋል ኦቲዝም ይባላል። እና ያ ቨርቹዋል ኦቲዝም የሚባለው ኢኮ አምጥቶባታል። ምንድነው ቨርቹዋል ምንድነው አልኩት። ማለት ኦቲዝም ራሱ እያለኝ አክሴፕት ማለት በቃ ጆሮዬ ላይ አልደረሰልኝም። እና ምንድነው ግን በሽታ ነው ምንድነው አልኩት። አዎ ማለት ከሰራሽበት በጣም የሚገራርሙ ጂኒየስ ልጆች ናቸው የሚሆኑት፣ ግን ኦቲዝም ነው ሲለኝ፣ እዛ እሱም ያንቺ ነው አለኝ። አዎ አልኩት። የቤቢ ኤዲኤችዲ ፕላስ ኦቲዝም ነው፣ ግን ትንሽ ያለፋሻል፣ ግን ሂዝ ጂኒየስ አለ። በቃ እስከሚይዝ ድረስ አንቺ ዋጋ ትከፊ ይሆናል፣ ክፍያሽ ግን ብዙ ነው ማለት የነቁለት በጣም በቃ ሰክሰስ ሰዎች ነው የሚሆኑት ምናምን አለኝ ማለት ነው። ቀዞረብኝ። በጣም ነበር የሚከብደው። እኔ ስቲል ሳስባት ያችን ቀን ከቃል በላይ ናትና፣ ግን ይድናል ነው ያልኩት። ግን ይድናል ስለው አዎ ወዲያው ማን መጣልኝ አይምሮዬ ላይ አዋሳ አብሬያቸው የነበርኳቸው የአዳማ ብራንች ሰራተኞች ተሳሉኝና ቀጥሎ የልጆችን ይዤ ወደ ቤት የገባው። አስቡት፣ ሞግዚት የለኝም፣ ገና ላመጣ ነው። ያቺኛው ሄዳለች። ከዛ መጀመሪያ ለእናቴ ደወልኩኝ። በጣም ብዙ ጓደኞች ነበሩኝ። በቃ እየደወልኩኝ ሄሎ ገና ሲሉኝ ማለት ልጆቼ ምንም አይነት ነገር አያስታውቅም ፊታቸው ላይ። እንደውም ይሄ የአረብ ዲቃላ ነበር የሚመስሉት። ስለዚህ እነዚህ ልጆች እንዴት ነው ኦቲዝም ናቸው ብሎ መገመት ከባድ ነው። ከዛ ሰው አነሳልኝ ማለት ብቻ ቃል ካፌ እንዴት ይውጣ? እንዴት ልጆቼን ኦቲዝም ናቸው አሉ ይልበል? ከዛ ለተወሰኑ ሰዎች ነገርኩኝ። ከነዛ ሰዎች አንዷ ዝኑ ናት። በጣም በቃ ምርጥ ሰው። እግዚአብሔር የእውነት አጠገባችሁ ብዙ አሉኝ የምትሏቸውን ነገሮች ስታወጡ በጣም መልካም ሰዎችን ይሰጣችኋልና ገና እንደነገርኳት ወዲያው መጣች። የብራንቻችን ስራ የኤችአር ኃላፊ ናትና መጣች። በቃ አልቅሼ ልሞት። በቃ መቶ ሀግ የሚያደርገኝ ሰው ነው የምፈልገው። አልቅሼ ከዛ በጣም ግልፍጥ ስለነበርኩኝ በጣም ሳቂታ ነኝ። ጥሩ ነበርኩኝ፣ ተግባቦት ላይ በጣም ጥሩ የምባል ሰው ነበርኩና በጣም ደነገጠች ሳለቅስ ስታየኝ እና በቃ በጣም ጸለየች። ፕሮቴስታንት ናት። በቃ የሆነ እግዚአብሔርን ጎትታ ቤት ያመጣችው እስከሚመስለኝ ድረስ ማለት ነው። ጌታ ሆይ ይሄንን እንባ አብስ ነው ያለችው። ይሄንን እንባ አድርቅ፣ ያንን ሳቅ መልስ።
ጌታዊ እኔ ይሄን ፊት አላውቀውም፣ በቃ አንተ በጥበብህ ምናምን በቃ ብቻ በጣም ብዙ በጣም ረጅም ሰዓት ተንበርክካ ጸለየች ማለት ነው ልጆቼን ይዛ። ከዛ ምንድን ነው ያደረገችው? በቃ አይዞሽ አለችኝ። ተያይዘን ወጣን። ልጆቹን ነው በቃ ነይ ወክ እናስደርጋቸውና ከዛ ትመለሳላችሁ ምናምን አለችኝ። ሸኘናት። በጣም ብዙ ነገሮችን ፋሲሊቴት አደረገችልኝ ማለት በጣም ይከብድ ነበር በዛ ሰዓት ትራንስፈርም ለማድረግ እዛ ጋር ያለውንም ነገር ማኔጅ ለማድረግ ከባድ ነበር በወቅቱ ማለት ነው። እና ሄድ ኦፊስ ስደውል ያው ሴቶችና ህጻናት ላይ የምትሰራውን ምስጠይቃት እንደዚህ አይነት የሚሰሩ ድርጅቶች ስል ያው ብዙም እንደማያውቁ ምክንያቱም እኔ ዳውን ሲንድረም ሳፖርት ሲደረጉ አውቃለሁ እኛ መስሪያ ቤት እና ያንንም በዓል ሄጄ አክብሬ ስለነበረ ነበር እዛ የደወልኩት። ያው ምንም አይነት ሶሉሽን እንደማላገኝ ሳቅ አዳማ ደወልኩኝ ማለት ነው። እነዛ ሳፖርት እንዲያደርጉ አስተባብሪ ሲሉኝ የነበሩት ልጆች ጋር ደወልኩኝ። ከዛ ምንድን ነው ሲሉኝ እንደዚህ በቃ ማለት በጣም ነበር የማለቅሰው። ከዛ ያለሁበትን ስነግራቸው በቃ ችግር የለውም እንጠይቃትና የምትለውን ሰምተን እንነግርሻለን አለችኝ። የሺ እግዚአብሔር ስጣት። ከዛ በቃ አልነጋ ላይ ሌሊቱ እኔ የ17 ቀን ውሳኔ ነው የምለው 17 ቀን የፈጀብኝ። ከዛ ሄዱ አናገሯት፣ ትምጣ ችግር የለውም አለቻቸው። ማለት ሁለት ሲባል ደግሞ በጣም ብዙ ሰው ነው የሚደነግጠው። አስቡት አንድ እናት ሁለት ልጅ ኖሯት ሁለቱም ልጆች በኦቲዝም ጥላ ስር ናቸው ሲባል በዛ ላይ የሆነ ኬዝ አለባቸው ተብሎ ነው የምናስበው። አንደኛ አዌርነሱ የለንም፣ ሁለተኛ እንደሚሻሻል አናውቅም፣ ሶስተኛ ኦቲዝም ማለት እንደዚህ በአይን የሚታይ ነገር ነው የሚመስለን እና በጣም በቃ በጣም ኮንፊውዝ ነው የሚያረጋችሁ። ከዛ ሄዱ አናገሯት፣ ትምጣ አለቻቸው። እግዚአብሔር ስጣት ዝኑዬ ያው በጣም ተባብራኝ ነበርና መጣን። አየቻቸው። ልክ ሰውየው እንዳለኝ ነው ያለች። የማርዬ ስክሪን ችግር ነው፣ ስለዚህ በጣም ትንሽ ጊዜ ነው የምንሰራባት። ይሄ ሶሻል ላይፍ ላይ ይሄ ትዕዛዝ ተቀብሎ መተግበር ላይ ተረጋግቶ መቀመጥ ላይ እንጂ የመጻፍ የአካዳሚክ ነገር ችግር የለባትም። ስለዚህ እሷ በጣም በጣም በትንሽ ጊዜ ትሪት ተደርጋ እንትን ትላለች። ምክንያቱም አላታ እንትኑ አላት፣ ይሄ ውስጧ አለ። ይሄ የትምህርቱ የምኑ ግን የተረዳችውን ነገር ነው የምትመልስልህ እንጂ የምትፈልገውን ነገር የተረዳችውን ሳይሆን ገብቷት ካወቀችው ራሱ ዝም ትላለች። ምክንያቱም አውቀዋለች፣ ግዴታ ላንተ ማሳወቅ የለባትም። እና ወደ አዳማ መጣን ማለት ነው። በ17 ቀን ውስጥ እንግዲህ ቤት ፈለጉልኝና እግዚአብሔር ይስጣቸው የአዳማ ብራንች ልጆች ቤት ፈለጉልኝ። ሴቶችና ህጻናት ላይ የምትሰራለች እና አሌክሶ ኔሺ እና አሚኑና እና እዚህ ጋር ስመጣ ያው እንግዲህ አስቡት እኔ ከአዲስ አበባ ወጥቼ እኖራለሁ ብዬ አስቤ አላውቅም። እኔ ከወሰድክ በፕሌኑ ሰሪ ነበር ምለው ጊዜረን። ምክንያቱም አረብ ሀገር እናውቀዋለሁ ማለት እኔ ኖርማል ነው ለሰው ልጅ ስራ፣ የትኛውንም ስራ ሰርተን ልናድግ እንችላለን። ግን በልጅ ሲመጣ ከባድ ነው። በልጅ ሲመጣባችሁ ያላሰባችሁት ውሳኔ ትወስናላችሁ። ምክንያቱም ልጆቻችሁን ለማትረፍ ማለት ነው። እዚህ ጋር ስመጣ እና እቃዬን ጭኜ ስመጣ በቃ በጣም ነው ያለቀስኩት እግዚአብሔርን። ዳግም መመለስ እስከማይመስለኝ ድረስ ማለት ነው። እና ወጥቼ ኖሬ ስለማላቅ የነበረኝም እንትን ጠባብ ነበር። ያው እንደ አዲስ አበባ ልጅ ስታስቡት አንወጣም። እኔ ልጅ እያለን እናቴ ወለጋ ይዛን ሄዳ ታውቃለች። ግን ያን ያህል ሚሞሪው ብዙ አይደለም። ያው አክስቶቼ ምናምን ትዝ ይሉኛል እንጂ ከዛ ባሻገረ ብዙም እንትን የለኝም ነበር። ምንም የማውቀው ታሪክ የለም። እና ወጥቶ መኖር የሚባለው ነገር ለእኔ ከባድ ነበር። ከዛ ምንድን ነው የሆነው ስንመጣ በቀኝ ጭኜ ነው የመጣሁት። አንድ ጓደኛዬ አብራኝ መታ ነበረ። በጣም ብዙ ጓደኞቼ ናቸው ያጽናኑኝ በሚገርም ሁኔታ ማለት ነው። እኔ እድለኛ ነኝ እግዚአብሔርን። ምን አለችኝ፣ አንድ አብራኝ የምትሰራ ስታፍ ነበረች እና መጀመሪያ ቁጥር አንድ በምሰራበት ሰዓት እንግዲህ በጣም ተግባቢ ነኝ ብያችኋለሁ። በጣም ግልፍጥ ነኝና እዛ ተሰማ ማለት ነው። እና የሃይሚኮ ልጆቿ በኦቲዝም ጥላ ስር ነው ምናምን ሲባል ጸጥን ያለች ቢሮ ማለት ነው። እንግዲህ እንደ አዳራሽ ነገር ነው። በጣም ብዙ ሰው ነው ያለበት እና ሳያለች በጣም ያስፈራል ቢሮ። ሁሉም
አጎንብሶ በቃ እንደዚህ አጎንብሶ ስራውን ነው የሚሰራው አለች። እና ምን አልኩኝ አለች፣ ጌታ ሆይ ከዚህ ውስጥ እኮ አሁን እንደዚህ ይሄ ሁሉ ህዝብ ካዘነላት የአንድ ሰው ሀዘን እንኳን ይሰማል። እና እንደው ጌታ ሆይ የአንድ ሰውን ሀዘን እንኳን ስማላት ለዚች ልጅ አልኩኝ አለች። እና የሆነ ጊዜ አለች እንደዚህ አንድ ባለስልጣን ሞቶ ነበር አለች። እና እንደዚህ ደንግጠን ጸጥ ብሎ ነበር ቢሮ አለች እንደዚህ። እና ያ ድባብ ትዝ አለኝ አለች። በቃ እንደ ሀገር ነበር ጸጥ ያልነው። እና በጣም በቃ በእውነት እግዚአብሔር በጣም ሰው አዝኖልሻል። እግዚአብሔር ደግሞ የሰዎችን ሀዘን ያያል። ስለዚህ ይሄ ሁሉ ሰው እንደዚህ ደንግጦ ዝም ካለና ካዘነ ያንቺ ብቻ ሳይሆን የእነዚህ ሁሉ ሰዎች ሀዘን እግዚአብሔር ፊት ይደርሳል። አይዞሽ አለችኝ ማለት ነው። እሺ ያልኩኝ በጣም ብዙ ጓደኞቼ የቤት መተው አጽናኑኝ። ስፔሻሊ ቁጥር 1 ያሉ ቁጥር 2 በቃ በጣም ነበር የተደነገጠውና መተው አጽናኑኝ። በጣም ሳፖርት አደረጉኝ። መጣሁኛው ስትሄድም ይከብዳታል የሚለው ነገር አለ። ወጥቼ አላውቅም በዛ ላይ። ከዛ አንድ ጓደኛዬ ተከትላኝ መጣች። እሺ እቃችንን ስናወርድ ልክ ይዘን ስንመጣ 4 ጎረምሶች ናቸው የጠበቁን ማለት ነው። ከዛ ምንድን መሰለኝ በቃ እንኳን ደህና መጣሽ ምናምን ሲሉኝ በጣም ነው የደነገጥኩት። እግዚአብሔርን በቃ ቤተሰቦቻችሁ እንግዲህ እህት ወንድ ምናምን አይደል ተከትሎ የሚመጣው፣ እኔ ጋር የለም። እኔ ሰዎች ናቸው ተከትለው የሚመጡት፣ እግዚአብሔር ያዘጋጃቸው ሰዎች። ከዛ 4 ጎረምሶች ነበሩ ቆመው እቃዬን አስወረዱልኝ ምናምን። እግዚአብሔር ይመስገን የዛለት እንግዲህ የ17 ቀን ውሳኔ መላችሁ ለዛ ነው። ባወኩኝ በ17 ቀኔ አዳማ ገባሁ። እቃችንን አወረድን። እቃችንን አወርደን ዞር ስል ቤቢ የለም። ከዛ ቤቢስ ምናምን ተደነጋገጥን። ሴቷ ማርዬ ገባች፣ አከራዮቻችን ጋር ገባች። ስልክ ተቀበለቻቸውና ቁጭ አለች ስልክ ይዛ። ጨዋ መስላችኋለች ወይ? እቺ ሴቷስ ጨዋ ናት፣ ወንዱ ነው እንጂ ምናምን ብለው እሱ በቃ አቋርጦ ሊሄድ ሲል ተሯሩጠን ደረስንበት ማለት ነው። በቃ ወራም እንደዚህ እያለየ ነው የሚሄደው። መኪና አያውቅም፣ ባጃጅ አያውቅም፣ ያው ዝም ብሎ ነው የሚሄደው። እና አመጣ ነው ማለት ነው። እቃው ወርዶ አለቀ። ከዛ እቃው ወርዶ ካለቀ በኋላ በቃ ቴሌቪዥኑን እናወርደዋሉና እንዳይሰበር መሆኑ ነው እንግዲህ። ቴሌቪዥኑ ወረደና በዚህ አጋጣሚ ያው መስሪያ ቤታችን ነበር መኪናም የሰጠኝ። ሹፌሮቹንም በጣም በእውነት በጣም እኔ የማመሰግናቸው ሰዎች በጣም ብዙ ናቸው። እግዚአብሔርን እኔ ለማመስገን ራሱ 10 ቪዲዮ ብሰራ አይበቃኝም፣ ስማቸውን ከጠራው ማለት ነው። በጣም መልካም ሰዎች አሉ በእውነት። ከዛ ስራችንን ሰራን፣ እቃችንን ምናምን በየቦታው አደረግንና መጨረሻ ላይ ቴሌቪዥኑን አምጥተው አልጋ ላይ ያደረጉልኝ ማለት ነው። እንግዲህ ቤቢ አምልጦን ሄዶ ነበር ብያቸዋለሁ። ከዛ አመጣ ነው በቃ እያለቀሰ ነበር። ሙቀቱ ረበሸው ማለት እዛ ቅዝቃዜን የለመዱት እዛው ነው የተወለዱትና በቃ የሚያደርገውን አሰል። ከዛ መጨረሻ ላይ ሄደና ልክ አልጋ ላይ በጉልበቱ ቁጭ ሲል ቴሌቪዥኗን ጥርምስ አረጋት ማለት ነው። ከዛ በኋላ ቁጭ አለ። በቃ ክውን ያልኩት እኔ ራሱ እኔ ምን ስል ነበረ ዲሽ ሳታሰሩልኝ እንዳትሄዱ። ምክንያቱም የልጆቼን ኃይለኝነት አውቀዋለሁና ማያቆኛ ጋር ላይ ደግሞ እንደዚህ ኃይለኝነታቸው መጥቶ ሲያለቅስ ቢያዱስ አሌክስ ዲሽ ሳታሰሩልኝ እንዳትሄዱ ሚኖ ምናምን እና ያንን እያለ ነበር። ከዛ ለዲሹ ይገርምሻል አለና ቴሌቪዥኑን ስብር አድርጎት ቁጭ አለ ማለት ነው ልዩልይ። ከዛ በኋላ ተረጋግቶ ቤት ውስጥ ቁጭ አለ። ቁጭ በቃ ቁጭ እንዴ ለዚሁ ነው እንዴ ነው ያልኩትኝ። እና የሚሰራ አይነትም አልነበረም። ጥርምስን ያደርጋት ፍላት ስክሪን ነው። ልክ በጉልበቱ ሲቆምበት ወደ ታች ነው በቃ ብርድስ ያለ። ከዛ እንደገና ዲሽ አሰሩልኝ ሳይሆን ቴሌቪዥን ግዙልኝ ወደሚለው ተቀየረ ማለት ነው። ቴሌቪዥን ግዙልኝ ልጆቹ እሺ አይሉኝም ምናምን ብዬ ጊዜ ደስታው ማለት መልካም ሰዎች አሉ። በዚህ አጋጣሚ አሌክስም የሚባል አለ፣ ሴቶችና ህጻናት ላይ ወጣቶች ላይ ነው የሚሰራው። እና አሚኖ እነ 4 ልጆች ናቸው መጥተው የቆሙትና በቃ አንተ ሄዳሉት። እሱ ሄደና እግዚአብሔር ስጠው ገዝቶልን መጣ ቴሌቪዥን። ከዛ ወደ ዲሽ ሰሪ ተጠራ፣ ዲሹ ተሰራ ምናምን ብቻ አለቀች ያቺ ቀን። ከዛ ያው አብራኝ የመጣችው ጓደኛዬም አጋጣሚ ከአዲስ አበባ የሚመጣ መኪና ስታገኝ ሄደች ማለት ነው።
እና 2 ሊትር 2 ውሃ ገዝተውልናል። ያው አናውቀውም ገና መውጣትም አልችልም። ልጆቼ በጣም ሃይፐር ነበሩ በዛ ሰዓት እና ውሃው አለቀች ወዲያው። ልክ እነሱ እንደሄዱ ውሃው አለቀ። እዛ አንድ ጀሪካን ውሃ ቀዳንና ከዚህ ያው ውሃ ታውቃላችሁ ከአዲስ አበባ ውሃ ጋር በጣም አይገናኝም ውሃውና ይመጣና ይልናው አፉ መልሶት ይመልሰዋል። ቤቢ በጣም ሞቆታል። ይመጣና እንደገና እንደዚህ ያደርገውና ይመልሰዋል። መጨረሻ ላይ ማርዬም ስትመልስ እሱም መጨረሻ ላይ ሙቀቱን አልቻሉትም። ብድግ አደረጉና ውሃውን ግጥም አድርገው ጠጡና በቃ እንዴት እንደሆኑ ዘገነ ናቸው። እግዚአብሔር ይመስገን በዛ ተለማመድን። ያቺ ቀን መሸች፣ ያ ተኛን ማለት ነው። አይ መቼ ለመቼስ መሸ። እግዚአብሔር ይመስገን አደረን።